ሰላም ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ አብረን በጣም ቆንጆ የሆነ የጾም ቅቅል አብረን እንሰራለን። አብራችሁን ቆዩ። በመጀመሪያ የምናደርገው እዚህ ጋር እንዳያችሁት አንድ ራስ ሽንኩርት ከትፈን እናበስላለን። ሽንኩርት በኋላ ላይም እንጨምራለን። ስለዚህ ግማሽ እና ግማሽ እናረጋለን። እዚህ ጋር ማድቀቃችን በኋላ መጨመራችን ቅቅላችን ትንሽ ወፈር እንዲል ይጠቅማል። ሽንኩርቱ በሰል ሲልልን ዘይት እናረግና እርድ አርገን ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ አርገን በደንብ አርገን እናቁላላለን። ሌላ ጊዜ ወጥ ስንሰራ እንደምናቁላላው ቆንጆ አርገን የተወሰነ እናቁላላዋለን። ቤታችን ቆንጆ ሲሆንልን እዚህ ጋር ቦሎቄውን አጥበን እንጨምራለን። ቦሎቄ ዋናው ደረቁ ከሆነ ያላችሁ ያንን መጀመሪያ መቀቀል ሊኖርባችሁ ይችላል፣ ወይም እንዲህ ማርጋችሁ አጥባችሁ መቀቀል ትችላላችሁ። ግን ምንድነው በእንደዚህ ስትቀቅሉት በጣም ረጅም ጊዜ ሊፈጅ ይችላል። እኔ ደረቁን ቦሎቄ ማግኘት ስላልቻልኩኝ የጣሳውን ነው የተጠቀምኩት። ውሃውን አጥልዬ ከዛ በኋላ በደንብ አርጌ አጥቤ ነው የተጠቀምኩት። ከዛ በኋላ ከቁሌታችን ጋር ቦሎቄውን በደንብ አርገን እናሸውና ትንሽ እናቁላላዋለን። ምንድነው ያም አብረን ስናቁላላው ውሃ ክልስ ክልስ ከምናደርግ የቁሌቱን ጣዕም እንዲወስድልን ነው ቦሎቄው። በደንብ ካሻችሁት ወይም ካቁላላችሁት በኋላ ውሃ እንጨምራለን። የምንጨምረው ውሃ እንደ ቦሎቄው ብዛትና እንደምንሰራው ቅቅል መጠን ይለያያል። እኔ እዚህ ጋር አነስ ያለ ድስት ስለሆነ ያለኝ የሚበቃኝን ያህል ውሃ ጨምሬያለሁ። እናንተም ደግሞ እንዲሁ የሚበቃችሁን ያህል። ግን ምንድነው ትንሽ እየበሰለ ሲሄድ እየወፈረ ይመጣል። ስለዚህ ያንንም ታሳቢ አርጋችሁ ነው በኋላ ላይ ውሃ ከላይ ከመጨመር አሁኑኑ የሚበቃችሁን ጨምራችሁ በደንብ አድርጎ ተንተክትኮ ቆንጆ እንዲሆንልን ነው። ከውሃው በኋላ ኮሮሪማና ጨው እንዲሁም ጨምሬ አንድ ላይ ሁሉንም ነገር ከቀላቀልኩ ካማሰልኩ በኋላ በቃ ከዚህ በኋላ ከደንኩት። ምንድነው አሁን ቦሎቄው በደንብ እየበሰለ ሲመጣ የሆነ የራሱን ስታርች እየለቀቀ ሲመጣ እየወፈረ ይመጣልና ቆንጆ እየሆነ ይመጣል። በደንብ እየተንተከተከልን እያለ ሽንኩርት አሁን ደግሞ ከላይ እንጨምራለን። ስለዚህ መጀመሪያ ሽንኩርት ስታዘጋጁ ግማሹን መጀመሪያ ላይ ታረጋላችሁ፣ ግማሹን ደግሞ በኋላ ላይ። ምንድነው አሁን እዚህ ጋር ስታረጉት የሆነ ሽርሚሬ ከትፈን እንጨምራለንና የሆነ አቅም ይኖረዋል። በደንብ ከቀድም ከደቀቀው የተሻለ ይሆናል። እንዲሁም ደግሞ ብዙ ጊዜ የስጋም ቢሆን ቅቅል ስንሰራ ሽንኩርቱን እንደዚህ በትልልቁ ከትፈን በኋላ ላይ ነው የምንጨምረውና እንደዛም እንዲሆንልን ለጣዕሙም ለውፍረቱም እንዲሆንልን ወፈር ያለ ሸርከት አርገን እንጨምርና አብረን እናንተከትካለን። በደንብ ከተንተከተከ በኋላ ጨው እንቀምሳለን፣ ቃሪያ እንጨምርበታለን። ቃሪያ እንደ ፍላጎታችሁ። ልጆች አብረዋችሁ የማይበሉ ከሆነ በደንብ የሚያቃጥል ቃሪያ ካረጋችሁበት የበለጠ ይጥማል። እኔ ግን ለልጆች ብዬ ቃሪያ መጠቀም ስላልቻልኩኝ እንዲሁ አንድ ቃሪያ ውስጡ ለጣዕም ጣል አድርጌያለሁ። ከዛ በተረፈ ከላይ ቤል ፔፐር የማያቃጥለውን ያንን አደርጋለሁ። ስለዚህ እናንተ ልጆች አብረዋችሁ የማይበሉ ወይም ደግሞ የሚያቃጥል ነገር የሚበሉ ከሆነ የሚያቃጥል ቃሪያ ብታረጉበት የበለጠ ይጣፍጣል። ይኸውና እዚህ ጋር እንደምታዩት በጣም ምርጥ የሆነ ቅቅል ሰርተናል። እኔ ያደረኩት እንጀራው ላይ ፍስስ ነው ያደረኩት። እናንተ እንደ ፍላጎታችሁ መጠቀም ትችላላችሁ። በጣም ያምራል። ጣዕሙ ደግሞ በዛ ላይ በጣም ቆንጆ ነው። ይሄንን እንደዚህ ሰርታችሁ ሞክሩት። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ይሄን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አርጉ፣ ከኛ ጋራ ቤተሰብ ሁኑ። በሚቀጥለው ቪዲዮ ሲሰራ ቶሎ እንዲደርሳችሁ የደወል ምልክቷን ተጫኑ። ሁላችሁንም አመሰግናለሁ።